በህይወት እስካለ ድረስ ህዳሴ ግድብ ግንባታ ለሰከንድም ቢሆን አይቆምም ይቀጥላል የሚፈለገው መስዋዕትነት ከፍለን ሰከንድ ታክል ሳትቆም የውሃ ሙሌቱ ይቀጥላል ምንም ጥርጥር የለም በህይወት እስካለን ድረስ የታላቅ ህዳሴ ግድባችን ለሰከንድም ቢሆን አይደናቀፍም የህዳሴ ግድብ ለኛ ለኢትዮጵያ የመኖራችን ዋስትና ወደፊት ህልውናችን የምናረጋግጥበት አንዱ ማሳያችን ነውና ይህ ግድብ አይሳካም ወይም የሆነ ነገር እንከን ይገጥማል ለሚሉ ኃይሎች ያው የሰራዊታችን ባህሪ ካለማወቅ የተነሳ እንዲሁም እኛ ኢትዮጵያውያን ለሀገራችን ምን አይነት አስተሳሰብና የተገነባበትን ስብና ካለማወቅ የመነጨ ይመስለኛል ማንንም ኢትዮጵያዊ ከጫፍ ያለውን ሆ ብሎ ተነስቶ የገነባው ግድብ ነው የተገነባ ነው የሁለተኛው ውሃ ሙሌትም ደርሷል ይሞላልም ይሰራል ይቀጥላል አሁንም ቢሆንም እንሰራዋለን አጠናክረን እንቀጥላለን ነው ማለት ግድቡን አንድም ቀን አይቆም የታለመ ዓላማ ይደርሳል ለዚያም ሰው የከፈለ ስራ ይሰራል እንገኛለን አሁን ማለት ነው እስከ መጨረሻ መስዋዕትነት ድረስ ይሄ ስራ እስከሚጨርስ ድረስ ልክ ቤቴ ሆኜ እንዳለው ነው መቆጥረው እንደ በረሃም አልቆጥረው ለምን የብሔር ብሔረሰቦች ማንነት አሻራ የተጣለበት በመሆኑ በኔም በጓደኞቼም ሁሉ መስዋዕትነት ለመክፈል ምንም ጥርጣሬ ያግባቸው በሚመጣው ነገር ሁሉ መስዋዕትነት ለመክፈል ዝግጁ ነን ክቡራን ተመልካቾቻችን ወደ እናንተ የምናደርሳቸው ከመከላከያ ሰራዊት ቴሌቪዥን ፕሮግራም እንደቀጠሉ ናቸው የመከላከያ ሰራዊት ፋውንዴሽን ያከናወናቸው ስለሚገኙ ተግባራት በተለይም ሰራዊቱን የቤት ባለቤት ለማድረግ የጀመራቸው ስራዎች የደረሱበት ደረጃን በሚመለከት ሳሙኤል ወንድሙ ተከታዩን ፕሮግራም ያቀርብልናል የሰራዊቱን የመኖሪያ ቤት ችግር ለመፍታትና የቤት ፍላጎቱን ለማሟላት በመከላከያ ደረጃ የቤት ልማት ፕሮግራም ተቀርጾ ወደ ሥራ ከተገባ 6 ዓመታት ተቆጥረዋል። የሰራዊቱን የመኖሪያ ቤት ችግር ለመፍታትና ሰራዊቱን የቤት ባለቤት ለማድረግ የተያዘውን ተቋማዊ ዕቅድ እንዲያስፈጽም ደግሞ ኃላፊነቱን ለመከላከያ ሰራዊት ፋውንዴሽን ተሰጥቶታል። ፋውንዴሽኑ ይህንን ታላቅ ዓላማ ለማሳካትም ከ2007 ዓ.ም ጀምሮ ሰራዊቱን የቤት ባለቤት ለማድረግ የሚያስችሉ የተለያዩ ተግባራትን በማከናወን ለስራዎቹ ስኬታማነት ባለው አቅም ሁሉ በመንቀሳቀስ ላይ ይገኛል። የመከላከያ ሰራዊት ፋውንዴሽን የተጣለበትን ኃላፊነት በብቃት ለመወጣት ካደረጋቸው እንቅስቃሴዎች መካከል በተለይም ደግሞ በሀገራችን የመጣውን ለውጥ ተከትሎ የተመራበት መንገድና የጀመረው የተቀናጀ አሰራር ግንባታዎቹን በፍጥነት ለማጠናቀቅ ለሰጠው ትኩረት ምቹ ሁኔታን ፈጥሮለታል። በዚህም በአሁኑ ሰዓት በተለያዩ የሀገራችን አካባቢዎች እያስገነባቸው የሚገኙትን 3113 የሰራዊት የጋራ መኖሪያ አፓርትመንቶች በተፋጠነ ጊዜ ለማጠናቀቅና ለባለ ዕድለኞች ለማስተላለፍ የሚያደርገውን ርብርብ በማሳያነት ማቅረብም ይቻላል። ለአብነትም ከ2007 ዓ.ም አንስቶ የተጀመሩት እነዚህ 3113 የሰራዊት የጋራ መኖሪያ አፓርትመንቶች
ከነዚህም መካከል ወደ መጠናቀቅ የደረሱትንና በአዲስ አበባ ሰሚት ቁጥር 2 ሳይት የሚገኙትን 529 ቤቶች፣ በሐዋሳ ሳይት የሚገኙትን 160 ቤቶች እንዲሁም በአዳማና ቢሸፍቱ ሳይቶች ያሉ 280 ቤቶችን በዚህ ዓመት መጨረሻና በቀጣዩ ዓመት መጀመሪያ አካባቢ በማጠናቀቅ ለባለ ዕድለኞች ወደ ማስተላለፍ እየደረሰ ነው። ለመሆኑ የመከላከያ ሰራዊት ፋውንዴሽን ከየት ተነስቶ ወዴት እያመራ ነው? ዋነኛ ዓላማውስ ምንድን ነው? በአሁኑ ጊዜ ለምን ጉዳዮች ትኩረት ተሰጥቷል? የመከላከያ ሰራዊት ፋውንዴሽን ሲመሰረት መደብሮችን እና እነዚህ ወታደራዊ መደብሮችን ይዞ ነው የተመሰረተው። ከዛ በኋላ በሂደት የቤቶች ግንባታ እንዲካተት ተደርጎ ነው የተመሰረተ። ዋና ነገር አገልግሎት ከመስጠት ጋር ተያይዞ ነው የመጀመሪያ ምስረታ ማለት ነው። በየክፍሉ በየቦታ ያሉት ሆቴሎችን፣ እነዚህን ጎልፍን፣ መኮንኖችን በየእዙ ያለውና አየር ኃይልን እና ሀረር ቤተ መንግስት ያለ ወታደራዊ መኮንኖችን ይዞ ነው ሲቋቋም። በሂደት ደግሞ እየሰፋ ሲሄድ የቤት ግንባታው መመሪያዎች ተዘጋጅተው ወደ ግንባታ የሰራዊትን የቤት ችግር ለመፍታት ታስቦ ሲወሰን ደግሞ የመከላከያ ወታደራዊ መደብር ከሱ እንዲወጣ ተደርጎ ፋውንዴሽኑ ራሱን ችሎ አሁን የደረሰበት ደረጃ የግንባታ ስራዎችን እና ሌሎቹ ከስር ያለ አዳማ ኢንዱስትሪ ጋርሜንትን እና መኮንኖች ጎልፍን እና ሜዳሊያና ባች ወታደራዊ ምርት አቅርቦት የሚባልን እና ቤቶች ግንባታ የሚባለውን ጨምሮ አሁን ባለበት ሁኔታ ነው ያለው ማለት ነው። ጋራ መኖሪያ ቤቶችን ወደ ዕጣ ለመግባት ለሚጠባበቁ ለማድረስ ወደ 3313 ቤቶችን በተለያዩ በአዲስ አበባና በተለያዩ የክልል ከተሞች የግንባታ ስራ እያከናወነ ነው ያለው። ጠቅላላ በሰሚት ላይ 601 ቤቶች ግንባታ ላይ ነው ያለው። ሁሉንም ቤት አይነት ያካተተ ከባለ 1 መኝታ እስከ ባለ 4 መኝታ ቤቶችን ያካተተ እየተገነባ ነው ያለው። ባለ 1 መኝታ 100 ቤቶች፣ ባለ 2 መኝታ 201፣ ባለ 3 መኝታ 100፣ ባለ 4 መኝታ 128፣ ቶታሊ 529 ቤቶች አሁን ለዕጣ ዝግጁ ሆነዋል ማለት ነው። ሰሚት ቁጥር 2 ቀጣይ ደግሞ ዕጣ እያዘጋጀ ነው ያለ ነው በአዋሳ ሳይት ነው። አዋሳ ሳይት በአጠቃላይ 392 ቤቶች ነው ግንባታ ላይ ያሉት። የተሻለ አፈጻጸም ያላቸው አሁን 160 ቤቶች 4 ብሎክ 160 ቤቶች ተጠናቋል። ወደ 95% ነው ያሉት። ፊኒሺንግ ስራ ሁሉ ነገር አልቆ መሰረተ ልማት ነው የምድር ግቢ፣ የውስጥ ለውስጥ መንገድ፣ የፓርኪንግ እና የማብራት እነኚህ ነገሮች ነው ያልተሟሉ። ይሄን አሟልተን ሁለተኛ ዙር አዋሳ ላይ እንትን ለማድረግ ነው። አሁን አዋሳ ላይ ለዕጣ የተዘጋጁት 160 ቤቶቹ ከባለ 1 መኝታ እስከ ባለ 2 መኝታ ያሉ ቤቶች ናቸው። አሁን እንደኛ እንደ ፋውንዴሽን ያዝነው አዳማና ቢሾፍቱ አሁን ፊኒሺንግ ላይ ነው ያለው። እነሱም ህንፃዎቹ አሁን ያሉበት 80% ደርሷል። ለዚህ 80% ላይ ስለሆነ እኛ ደግሞ ሙሉ በሙሉ ፊኒሺንግ አጠቃለ ስለሚል በመመራችንም እየሰራን ያለው ሙሉ በሙሉ የተጠናቀቀ ቤትና ቀጥታ ሰው የሚገባበትን ስለምናስተላልፍ በእስከ ሰኔ ያልቃል ነው እንደ ተቋም የተያዘው። እስከ ሰኔ መጠናቀቅ አለባቸው ነው። የሆነ ፐርፎርማንስ ጋፕ ቢኖርና ባይጠናቀቅም ከመስከረም ወደዚህ ይጠናቀቁና ለዕጣ ይገባሉ። ይሄም በተመሳሳይ እንደ አዋሳ አንደኛ ምርጫቸው አዳማ የሆነ ቀጥታ ያገኛል። አንደኛ ምርጫቸው ቢሾፍቱ የሆነ ቀጥታ ያገኛል። አሁንም አዳማ ላይ 20 ቤቶች ባለ 1 መኝታ ነው፣ 40 ቤት ባለ 2 መኝታ እና 20 ቤት ባለ 3 መኝታ ጠቅላላ 80 ቤቶች 80% ላይ ደርሰዋል። ቢሾፍቱ ላይ 40 ቤቶች ባለ 1 መኝታ፣ 100 ቤቶች ባለ 2 መኝታ እና 60 ቤቶች ባለ 3 መኝታ በአጠቃላይ 200 ቤቶች 80% ላይ ደርሰዋል። 80% ላይ ሁለቱ ስለደረሱ ሶስተኛ ፌዝ ማለት ነው። ቅድም እንዳልኩ አንደኛ ፌዝ አዲስ አበባ ሰሚት ቁጥር 2፣ ሁለተኛ ፌዝ ሐዋሳ፣ ሶስተኛ አዳማና ቢሾፍቱ በአንድ ላይ፣
እነኚህ ይተላለፋሉ። አጠቃላይ እስከ መስከረም ባለ ጊዜ ውስጥ ብለን ነው በፌዝ እያስነ ያለ ነው። አዲስ አበባ ቃሊቲ 2 ሳይቶች አሉ። አዲስ አበባ አቃቂ ቃሊቲ ክፍለ ከተማ ላይ ቃሊቲ አንድ ላይ 584 ቤቶች ነው። ይሄም ከባለ 1 መኝታ እስከ ባለ 4 መኝታ ያካተተ እና በፐርሰንት ደረጃ አሁን 53% ላይ ነው ያለው። ግንባታ እያከናወነ ያለው የመከላከያ ኮንስትራክሽን ኢንተርፕራይዝ ነው። አማካሪ የመከላከያ ዲዛይን ድርጅት ነው። እግረ መንገዳችን ማቴሪያል እኛ ነው የምናቀርበው። የሰራተኛ የሌበር ኮስት ነው። አሁን ኮንትራክተሩ የሚከፍለው አብዛኛው የአሸዋና ሌበር ኮስት ብቻ ነው የሚያወጣው። ሌላ አጠቃላይ የግንባታ ማቴሪያል ፋውንዴሽኑ እያቀረበ ያለው አማካሪ የመከላከያ ዲዛይን ድርጅት ነው። ኮንትራክተሩ የመከላከያ ኮንስትራክሽን ኢንተርፕራይዝ ነው። ይሄ ነው እየተገነባ ነው። ሌላ ቃሊቲ 2 ላይ 504 ቤቶች ነው አዲስ አበባ። እነኚህም ተመሳሳይ የመከላከያ ኮንስትራክሽን ኢንተርፕራይዝ ነው ግንባታው። ማቴሪያል የመከላከያ ዲዛይን መከላከያ ፋውንዴሽን ነው የሚያቀርበው። የመቆጣጠርና የማማከር ስራ መከላከያ ዲዛይን ድርጅት እየሰራ አሁን 58% ላይ ነው ያለው ማለት ነው። ቶታል ሲጠቃለል 1088 ቤቶች አሁን በግንባታ ላይ ከሚተላለፉ ውጪ በአዲስ አበባ አሉ ማለት ነው። ሰሚት ቁጥሩ 272 አለ ከሱ ውጪ ማለት ነው። ፋውንዴሽኑ እያንዳንዱን ፕሮጀክት በቅርበት በመከታተል በከፍተኛ አመራሩ ጭምር የመስክ ክትትል በማድረግና በየፕሮጀክቱ ለሚገጥሙ ችግሮች ፈጣን መፍትሄ በመስጠት እየተንቀሳቀሰ ይገኛል። በዚህ አካሄዱም ፕሮጀክቶችን የሚያዘገዩ የግብዓት አቅርቦት ችግሮችን አስተማማኝ መፍትሄ በመስጠት የፕሮጀክት አፈጻጸሞች የሚሳለጡበትን ከባቢያዊ ሁኔታ መፍጠርም ችሏል። በእነዚህ ሂደቶችም በየጊዜው በርካታ ልምድና ተሞክሮዎችን እያገኘባቸው መጥቷል። ቤት ይሰጣል ተብሎ ከተወራለት እንደምታውቁ ረጅም ጊዜ አድርጓል። የተጀመረ ዘግይቶ ነው የተጀመረ። ሲዘገይ ደግሞ ሰራውቱን እንትን ማደረግ ነበረበት። በየጊዜው ሲወረለት ከነበረበት ጊዜ አንፃር ሲታይ ቤቶቹ ዘግይቶ ብለው አንዳንዶቹ 2008 አንዳንዶቹ 2009 አንዳንዶቹ ደግሞ 2011 አንዳንዱ ደግሞ 2012 ነው ግንባታ የተጀመረ ማለት ነው። እና ይሄ ስለሆነ ከዚህ የተገኘ ነገር አንደኛ የመጀመሪያ ዝግጅት ምንድነው ከማቴሪያል ራሱ ፋውንዴሽን ስለሆነ የሚያቀርበው የማቴሪያል አቅርቦቶቹ ላይ ትኩረት በማድረግ ከዚህ በኋላ የሚገኙት ቦታዎችና ግንባታ በሚጀመርባቸው የተሟላ ነገር ማድረግና በጊዜና በተቀመጠ ጊዜ ማቴሪያል በማሟላት በዛ ደረጃ እንዲሄድ ልምድ የተወሰደበት ነው። ከዚህ በፊት እቅዱ ይያዛል፣ ስራ ይገባል፣ የተወሰነ ነገር ብቻ በመያዝ የተሟላ ማቴሪያል ሳይኖር ግንባታ የሚጀመርበት ሁኔታዎችን አሉ። አሁን ባለው ሁኔታ ለምሳሌ ባህር ዳር ላይ ስንጀምር የተሟላ ማቴሪያል ይዘን ነው ጀመርነው። የተወሰኑ ከስራ ጋር የተያዙ ከአጠቃላይ ተቋራጭ የተወሰነ በጊዜና በተቀመጠ ነገር አሜሪካ ለኒውስተቀር ከማቴሪያል አንፃር የተሟላ ማቴሪያል ቀርበዋል። በወቅቱ በደረሰበት ደረጃ ሊያሰራ የሚችሉ ሌሎችም ከዚህ በኋላ የምንደርጋቸው ግንባታዎች በሙሉ ማን የት ሲደርስ ማቴሪያል እንደሚፈልግ በመቼ ማቴሪያል ማዘጋጀት እንዳለብን ልምድ የተወሰደበት ነው። ከዚህ በኋላ የምንሰራቸው ስራዎች በሙሉ ማቴሪያል ፋውንዴሽን ስለሆነ የሚያቀርበው ይሄን የመለየት ይሄን የማድረግ ከዛ በኋላ የቁጥጥር ስራዎች ራሱ እንዴት ነው የምንቆጣጠረው? እያንዳንዱ ድርጅት በገባው መሰረት ሳይሄድ ከቀረ መቼ እንቆጣጠራለን፣ መቼ ምን እናደርጋለን የሚሉ ነገሮችን በሙሉ ልምድ ተወስደዋል። ይሄ ልምድ የተገኘበት ነው። በየጊዜው በየወሩ ሳይት ላይ ግምገማ ይደረጋል። አንዳንዶቹን ለማስጨረስ የፈለግናቸው ቦታ ላይ እንደ ሰሚት አይነቱም ደግሞ በየ15 ቀኑ እኔም በተገኘበት ግምገማችን እናደርጋለን ከኮንትራክተሩና አማካሪ ባለበት ሁኔታ። እነዚህ እንደዚህ አድርገን ነው ስራዎችን የገፋን። ስለዚህ ስራውን በክትትልና በቁጥጥር መምራትና በቅርበት መምራት እንዳለብን ልምድ የተገኘበት ነው። ከዚህ በፊት ጉል ተገብተው አንዳንዶቹ ዝም ብለው ይቆያሉ። ከዛ በሂደት ክትትል እየተደረገ እየተጓተተ የመጣበት ነው። ጊዜ አስቀምጦ በዛ ጊዜ መሰረት የመቆጣጠርና ማቴሪያል አቅርቦቱም ደግሞ በዛ ልክ የመቆጣጠርና በዛ ደረጃ የማቅረብ ልምድ የተወሰደበት ስለሆነ የተሻለ ነገር ለወደፊቱ የሚታይበት ሁኔታ ነው ፋውንዴሽኑ ከዚህ
ያገኘው ልምድ ማለት ነው። ከኮንትራት አስተዳደር አንፃር የኮንትራት አስተዳደር ክፍሉ በስኬጁላቸው መሰረት በማይሄዱበት ጊዜ በተደጋጋሚ ማስጠንቀቂያዎችን የመስጠት በተደጋጋሚ ከበላይ አካል ጋር ሞር መከላከያ ሚኒስትሩም ጭምር ያሉበት ውይይቶች በማድረግ ከመቀጣታቸው በፊት ስራውን እንዴት መጨረስ እንዳለባቸው ምክንያቱም ወደ ቅጣት ደረጃ ውስጥ የገቡ ኮንትራክተሮች ሁሉ አሉ። ስለዚህ እዛ ደረጃ በሚገቡበት ጊዜ እንኳን ህንፃውን ለመጨረስ ሌላ ተጨማሪ ክፍያ ሁሉ የሚያስፈልግበት በነፃ ስራው ሰርተው የሚጨርሱበት ወቅት የሚደርሱበት ጊዜ አለ። ይሄን የበላይ አካልም እየገመገመ በየጊዜው በዋናነት ለሰራዊቱ በፍጥነት ገንብቶ እንዲያስረክቡ ከማድረግ አንፃር እየተሰራ ነው። ተርሚኔት የተደረጉም አሉ ኮንትራክተሮች በአግባቡ በስርዓቱ በውሉ መሰረት ባለመስራታቸው ተደጋጋሚ ማስጠንቀቂያ ቢሰጣቸው ሊሰሙ ያልቻሉ የማስቆም ውሉን የማቋረጥ ስራ የተሰሩ ድርጅቶች አሉ። 112 መኖሪያ ቤቶችን በ2011 ለደንበኞቻችን አስተላልፈናል። ይህን በምናስተላልፍበት ጊዜ ያየናቸው ጠንካራና ደካማ ጎኖች አሉን። በዚህን ጊዜም እንደ ጠንካራ ጎን የምናየው ሁሉም ክራይቴሪያውን አሟልቶ እጣ ውስጥ መካተት የሚገባው የተካተተ ነው፣ ጥሩ ነው። ነገር ግን አንዳንድ ችግሮች ደግሞ ከባንክ ጋርም ተያይዞ ስታተሱ ከ6 ወር በላይ ከቆየ በባንክ ህግ ኢንአክቲቭ ነው የሚሆነውና ኢንአክቲቭ እየሆኑ አንዳንድ እጣ ውስጥ ያልተካተቱ ግለሰቦችም እንደነበሩ አይተናል። ይህን ከባንክ ጋር ተነጋግረን አሁን በመፍታት ላይ እንገኛለን። ሌላው ደግሞ እጣው የሚወጣው በኮምፒውተራይዝድ ሲስተም በሶፍትዌር ስለሆነ ይህ ሶፍትዌር በመጀመሪያ የበለጸገው ወይም ዴቨሎፕ የተደረገው በመከላከያ ህብረት የሰው ሀብት ዋና መምሪያ መረጃና ማስረጃ ማዕከል ነው ዴቨሎፕ የተደረገውና አንድ ሶፍትዌር ዴቨሎፕ በሚደረግበት ጊዜ ምን ያህል ፐርፎርማንስ አለው በሙያተኛ መጠናት የግድ ነበረበትና ሳይደረግ ነው ወደ ጣው የተገባውና እሱን ግን አሁን ምን ማድረግ ጀምረናል። በኢንሳ ኢቫሉዌት እንዲደረግልን የሶፍትዌር ከኢንሳ ጋር ተነጋግረን ኢቫሉዌት እያደረጉልን ነው ያለውና መጨረሻ ላይ ያው ኢንሳም ይሰራል አይሰራ የሚለውን እስካሁን ያልሰጡም ቢሆንም ግን ኦልሬዲ ኢቫሉዌት አድርገው ጨርሰዋል። እሱን እንጠብቃለን ማለት ነው። ፋውንዴሽኑ የሰራዊቱን የቤት ባለቤትነት ምኞት እውን ለማድረግ እነዚህን በባለቤትነት የሚያስገነባቸውን የሰራዊት የጋራ መኖሪያ ቤቶች እንዴትና በማን እያሰራቸው ነው? ፋውንዴሽን የሚያስገነባቸው ቤቶች በባህሪው ከሌሎች ግንባታ ውሎች አንፃር ለየት ይላል። ማቴሪያሉ የሚያቀርበው ፋውንዴሽን ስለሆነ ይህ ክፍል አጠቃላይ የማቴሪያል ፍላጎትም ያቀርባል። ማቴሪያሉ ጥራቱን የጠበቀ እንዲሆን በአማካይ ድርጅት ያጸድቃል። ከዚያ ተደራሽ እንዲሆን ክትትል ያደርጋል። አንዱ ድርሻ ነው። ስራው በተያዘለት ጊዜ ገደብ እንዲጠናቀቅ ከስራ ተቋራጮች ጋር የጋራ ስብሰባ ይደረጋል። የበላይ አካል እገዛ የሚያስፈልግ ከሆነም ሁኔታዎችን አመቻችቶ የሳይት ምልከታና ግምገማ ኦን ሳይት እንዲደረግ የበኩላችን ድርሻ የምንወጣው። ኮንትራቱ ማቴሪያሉን ከ75 እስከ 80% ፋውንዴሽን አቅርቦ ያሰራል ሲባል አንደኛ የተፈቀደለ ሪፈንድ አለ። 15% ሪፈንዱን ማቴሪያሉን ባለቤት ወይም ፋውንዴሽን ከገዛ ሪፈንዱን ተመልሶ ወደ ሰራዊቱ የጋራ መኖሪያ ቤት ግንባታ እንዲገባ ይደረጋል። ይህ ደግሞ መጨረሻ የግንባታው የሚጠናቀቅበትን ዋጋ ዝቅ ያደርገዋል። አሁን የግንባታ ማቴሪያል በጣም ውድ ነው። ነገር ግን ቢያንስ ማንኛውም ማቴሪያል አቅራቢ ድርጅት 15% ሪፈንዱን ወደ ገቢዎች ካስገባ በኋላ ገቢዎች ወደ ፋውንዴሽን ስለሚመልስ ያን አድቫንቴጅ ለመጠበቅ ተብሎ በጥናት ተጠንቶ ነው ኦልሞስት ከ33 እስከ 34% ቅናሽ ሊያመጣ ይችላል በሚል አሁን በዋናነት የአርማታ ብረት ከውጭ ሀገር ነው ያገባው። አሁን ካለ የገበያ በጣም በዝቅተኛ ራሱ የኤልሲም ተከፍቶ የገባ ስለሆነ ትልቅ በግንባታ ዋጋ ላይ ትልቅ አስተዋጽኦ አለው። እንዲሁም ሌሎች የሳኒተሪ ኤሌክትሪካልን በተመሳሳይ በአገር ውስጥ ቢገዙም 15% መልሶ ሪፈንድ ስለሚደረግ የአድቫንቴጅ ይኖረውና የእያንዳንዱ ቀጣዩ ለሰራዊቱ ሲተላለፍ የቤቱን ዋጋ እንዳያሳብጥ ታሳቢ ተደርጎና እንዲቀንስ ይህን አስተዋጽኦ ደግሞ ፋውንዴሽን መወጣት አለበት ተብሎ በጥናት የተመለሰ ነው።
በየደረጃው ያሉ አመራሮች ስራዎቻቸውን ተቀናጅተውና ተናበው እየሰሩ ናቸው። አንደኛ ለቤት ግንባታው ውስጥ በርካታ ስራዎች አሉ። አንድ የአማካሪዎች ክፍያ መፈጸም፣ ሁለተኛ የኮንትራክተሮች ክፍያ፣ ለዚህ ለቤት ግንባታ ደግሞ የማቴሪያል ፋውንዴሽን ገዝቶ ለሚያቀርባቸው ማቴሪያሎች ያንን ክፍያዎችን መፈጸም ማለት ነው። ይህን ስንፈጽም የመንግስትን ደንብና መመሪያ የፋይናንስን ህግ ደንብ በተከተለ መልኩ የፋውንዴሽንን ደንብና መመሪያው ተከትሎ ከግዢ የሚሆን አጠቃላይ ያሉትን ስራዎች ወደኛ በሚደርሱበት ጊዜ እንደ ፋይናንስ ያንን መፈጸም ነው ዋነኛ ተልዕኳችን ማለት ነው። በሀገሪቱ የግዢ መመሪያ መሰረት ጨረታ ይወጣሉ። በጨረታ የወጣው ማቴሪያል በሙሉ ኳሊቲውን የሚቆጣጠር አካል አለ፣ አማካሪዎች አሉ። እነሱን ካለፈ በኋላ ያን ኳሊቲ ካለፈ በኋላ ለግንባታው ብቁ ነው የሚል ማረጋገጫ ካገኘ በኋላ የግዢ ስርዓቱ እንዲፈጸም ይደረጋል። ይሄ በጣም በጥራት ላይ ምንም የማያጠራጥር በተለይ ጥራት ላይ ምንም ድርድር የሌለው አሰራር እንዲሰራ ተደርጎ የተቀረጸ ከመሆኑ አንፃር የአማካሪ ቡድኑም ይሄንን ይሰራል። ወደዚህኛው ክፍል ወደዚህ ዳይሬክተር ይሄ ማቴሪያል አልፏል፣ ኳሊቲው ይሄን ያህል ነው፣ ደረጃው ይሄን ያህል ነው፣ መውደቅ ያለበት እንዲወድቅ፣ ማለፍ ያለበት እንዲያልፍ ተብሎ በሚመጣበት ወቅት እንዲያልፍ ይደረጋል። ያለፉት ደግሞ በረጅም ጊዜና በአጭር ጊዜ መግባት የሚችሉትን ውል በማሰር የውል ክትትል በማድረግ ግንባታውን እንዳይተጓጎል በፍጥነት የማስገባት ስራዎችና ስራው እንዲቀጥል የማድረግ ስራ የመስራት ጉዳይ ነው። የመከላከያ ሰራዊት ፋውንዴሽን ሰራዊቱን የቤት ባለቤት ለማድረግ ያስቀመጣቸው መመዘኛዎች ነበሩ። እነዚህን መመዘኛዎች በማሟላትም ከ19000 ያላነሱ አባላት ቢመዘገቡም ከ2100 በላይ የሚሆኑ አባላት በተለያዩ ጊዜያት ውላቸውን በማቋረጣቸው ተሰርዘዋል። ከተመዘገቡት አባላት መካከልም የሚጠበቅባቸውን የ20 በመቶ የቅድመ ክፍያ እስከ ታህሳስ 30 2011 በመቆጠብ በዕጣ ውስጥ የሚካተቱ ተመዝጋቢዎች 5843 ናቸው። አክቲቭ፣ ኢንአክቲቭ እና ሲቪል ቋሚ ሰራተኞች የሚባሉ እነዚህን ከመዘገብን በኋላ በየራሱ የመለየታል ማለት ሰራዊቱ እንደ ሰራዊት የቦታ ምርጫ ሊኖረው ይችላል። ያኔ የቦታ ምርጫ ነው። በመረጠው የቦታ ምርጫ መሰረት እኛ እዚህ ውስጥ መረጃውን እናጠናክራለን፣ ወደ ሲስተም እናስገባለን። እንደዚሁም ኢንአክቲቭ የሚባሉት ወይም በክብር የተሰናበተ የሰራዊት አባል የምንለው ምንድነው? ከጥር 1 2000 እስከ 2006 ዓ.ም የተሰናበቱትን ነው። ኦኬ ከ2006 በኋላ የተሰናበቱት ከ2007 በኋላ የተሰናበተ የሰራዊት አባል በእኛ የዳታ አያያዝ ወይም በእኛ የመረጃ ጥንቅር አያያዝ እንደ አክቲቭ የሰራዊት አባል ነው የሚታየውና በዚያ መሰረት ነው የምንይዛቸው። በተቋም ውስጥ ያገለገሉ ቋሚ ሲቪል ሰራተኞችንም ጭምር እናካትታለን ማለት ነው። በመዝገባ ወቅት የነበሩትን ስናይ ከ19000 በላይ ደንበኞችን መዝግበን ነበር። እስከ ታህሳስ 30 2011 20% እና ከዚያ በላይ ከፍለው እጣ በመጠባበቅ ላይ የሚገኙ የሰራዊት አባላት አሉን። አሁን ባለን ዳታ ወደ 5843 በመጠባበቅ ላይ ይገኛሉ። ሌላው ከዚያ በታች የከፈለ ነው ያለው ማለት ነው። ይህን ነው እየሰራን ያለን። በዚህን ምዝገባ ወቅት ደግሞ ያቋረጡ የሰራዊት አባላት አሉ። እነዚህ ያቋረጡ የሰራዊት አባላት አትሊስት ወደ 2147 ያክል አባላቶቻችን ውላቸውን አቋርጠዋል ወይም ተሰርዘዋል ማለት ነው። በተለያዩ የሀገራችን አካባቢዎች እየተከናወኑ ያሉት እነዚህ ፕሮጀክቶች በጊዜ ተጠናቀው ለሰራዊቱ እንዲተላለፉ በመንግስትና በተቋሙ የሚደረገው ድጋፍና ድጎማም ከፍ ያለ ነው። ከድጎማ አካል አንዱ ማቴሪያል ገዝቶ ያለ ትርፍ ነው። ለምሳሌ ስራ ተቋራጭ እቃ ይገዛል፣ ለኮንትራክተር ሙሉ በሙሉ አውትሶርስ አድርገህ ስትሰጥ የግንባታ ማቴሪያል ራሱ ግንባታም ገንብቶ በዛ ላይ የራሱን ትርፍ አድርጎ ነው የሚመልሰው። የሚገነባ ወጪም በዛ ከፍ ይላል። ይሄን ወጪ ዝቅ ለማድረግ አንዱ የተጠቀምነው ምንድነው? አጠቃላይ ማቴሪያል ወሳኝ የሆኑና ዋጋ ላይ ለውጥ የሚያመጡ የሚችሉ ማቴሪያል ፋውንዴሽኑ ራሱ ያቀርባል። ባለው ወቅታዊ ገባ አወዳድሮ በጨረታ በትክክል ገዝቶ በዛ ዋጋ ያቀርባል። ትርፍ የለውም። ኮንትራክተሮች ቢወስዱ ያንን ወጪ አጠቃላይ ደምሮ የገዙበት ዋጋ ላይ የራሳቸውን ትርፍ በእኛ መመዘኛ
ከ15 እስከ 23% ዝቅ ያደርጋል ማቴሪያል እኛ በመግዛታችን። አገልግሎት ነው ፋውንዴሽኑ ለሰራዊቱ የሚሰጥ ገዝቶ በተገዛ ዋጋ ቀጥታ ያለ ትርፍ ለኮንትራክተሩ ያስረክባል። ኮንትራክተሩ ይሰራበታል። ፋውንዴሽን አቅራቢ ባለቤት ሆኖ እቃም አቅራቢ ቢሆንም ተቆጣጣሪ ድርጅት ደግሞ ቀጥሮ እንደማንኛውም ኮንትራክት ቼክ ይደረጋል። እቃ ከመግዛታችን በፊት በሳይት ላይ እያንዳንዱ ሲሰራ በአማካሪና ተቆጣጣሪ ድርጅት ቼክ ተደርጎ ነው ኳሊቲ የጠበቀ ቼክ ተደርጎ ነው የሚገባው። ከገባ በኋላ ኮንትራክተሩ ስራ ላይ ያውላል። የሰራተኛ ብቻ ነው የሚወስደው እንጂ ተጨማሪ የሚከፈለው ነገር የለም። ይሄ በተቻለ ሴቭ ለማድረግ ተሞክሯል። ሁለተኛ መሬት ሊዝ የለው። ከመንግስት አሁን ፋውንዴሽን ይሰጥ ከሊዝ ውጪ ነው ተሰጠን። አብዛኛ ክፍያ የለውም ማለት ነው። ከሊዝ ውጪ ነው መሬት አንዱ ለሰራዊቱ መንግስት ድጎማ አደረገ። ከሊዝ ውጪ መሬት እያገኘን ያለ ነው። አሁን እኛ እያከፋፈልን ያለ ነው ግንባታ ላይ የዋለም ብቻ ነው። ሰሚት አሁን ልናስተላልፍ 529 ስናስተላልፍ አለ ስንል ማቴሪያል የገዛንበት ለስራ ተቋራጭና ለአማካሪ የከፈልነው ክፍያ ህጋዊ ደረሰኝ ያለን ያንንን ለቤቱ ሼር እናደርጋለን በእያንዳንዱ ካሬ። ይሄን አድርገን ጨርሰናል። እያንዳንዱ ሰው ስንት ካሬ ደርሰዋል። ስለዚህ የወጣው ወጪ እያንዳንዱ ተመዝግቦ ኮስት የሚሰራ ክፍል አለው። ያ ኮስት ሰርቶ ከኮንትራት አስተዳደር ቼክ አድርገን ለእያንዳንዱ ቤት ስንት ይደርሳል፣ ከዛ በኋላ ድጎማ ስንት ብለ ድጎማ ሰርተናል። የመንግስት የቀረጥ ነፃ አንድ ነገር ነው። ሁለተኛ ደግሞ የቫት ተመላሽም ጭምር ለኮንስትራክሽኑ የማግኘት እድላችን በጣም ሰፊ ነው። እሱን ተከትለን ነው ራሱ ዋጋውንም የምናወጣና ይሄ የመንግስት ዋነኛው ድጋፍ ነው። ከመስሪያ ቤታችን አጠቃላይ ከመከላከያ አንጻር ያው ሁላችሁም እንደምታውቁ መከላከያው የቤቱን ግንባታ ከ42% እስከ 33%፣ ዝቅተኛው ባለ አንድ መኝታ 42%፣ ትልቁ ደግሞ ባለ አራት መኝታ 33% መከላከያ ወጪውን ይሸፍናል። ይሄም አሁን ባለው ሁኔታ ከሰላም ማስከበር በሚገኘው መከላከያ በራሱ በውስጡ በሚያገኘው ገቢ ነው የሚደጉመው። ይሄን ድጎማ አድርገው ይሄ እየቀጠለ ነው ያለ። ይሄም ትልቅ ድጎማ ነው። ሲወሰንም ይሄ በህግ ደረጃም ያለ ነው። የቤቱ ዋጋ እንዳይንር ሰራዊቱ ላይ እንዳይጫን የማድረግ ስራ በዚህ ደረጃ እየሰራ ነው። ሁለተኛ ነገር ደግሞ ቤቱ ያለ ወለል ነው የሚተላለፈው። አሁን በ15 ዓመት ነው የሚመለሰው እድሉ የደረሰ ሰው ማለት ነው። የመንግስት ድጋፍ አጠቃላይ የመከላከያ ድጋፍ በጣም ከፍተኛ ነው። እጅግ ከፍተኛ ማለት ይቻላል ማለት ነው። የቤቱን አንዳንዶቹ አካባቢ ወደ 50 ሊሆን ይችላል ከቀረጥ ነፃ፣ አንዳንዶቹ አካባቢ ደግሞ ወደ 40% አካባቢ የሚሆነውን ያክል ወጪውን እየመሸፈንና በዛ ደረጃ የማካካስ እና ድጋፍ የማድረግ ስራ ነው እየተሰራ ያለ። ይሄ በጣም ትልቅ ነው፣ ቀላል ነገር አይደለም እየተደረገ ያለ ድጋፍ ማለት ነው። በተቋሙ የተቀመጠውን መመዘኛ አሟልተውና የሚጠበቅባቸውን የ20 በመቶ የቅድመ ክፍያ እስከ ታህሳስ ወር 2011 ዓ.ም በኢትዮጵያ ንግድ ባንክ የቆጠቡ የሰራዊት አባላት በረጅም ጊዜ ክፍያ የቤት ባለቤት የመሆን ተስፋቸው እውን እንዲሆን ፋውንዴሽኑ ምን እንዲታወቅለት ይፈልጋል? አሁን አዋሳ አብዛኛው ሰው አዲስ አበባ ነው። አዲስ አበባና መቀሌ ነው የተመዘገበው። ስለዚህ አሁን እኛ ግንባታ እየሰራን ያለውና አንደኛ የአዋሳ ከተመዘገቡ ሰዎች በላይ ቤቱ ተሰርቷል ማለት ነው። ስለዚህ ቅድሚያ በየደረጃቸው በምርጫቸው ይሄ መጀመሪያ ሲመዘገቡ አባላት ሲሆኑ አንደኛ ምርጫ፣ ሁለተኛ ምርጫ፣ ሶስት አማራጮች አለ። አንደኛ እጣ ካልወጣልህ የሆነ ከተማ ላይ ወደ ሁለተኛ ምርጫ ላይ ትወዳደራለህ። ሁለተኛ ምርጫ ላይ ቤቱ እጣ ካልወጣልህ ሶስተኛ ትወዳደራለህ። ከአንድ እስከ 3 ባሉ ቤቶቹ ከተሰሩ ግዴታ ወደዛ ውስጥ መካተት አለብህ ማለት ነው። ለአንተም ለተቋሙ አማራጭ ነው። ስለዚህ ለምሳሌ አንደኛ ምርጫ አዋሳ ካደረጉ ሰዎች የተገነባው ህንፃ ስለሚበልጥ ስለዚህ ያለ ውድድር ያገኛሉ ማለት ነው። የሚወዳደሩት በፍሎሩ ስንተኛ ፎቅ ላይ እጣ እንደሚያገኙ ብቻ ነው። ቤት በአንድ ቀን በአንድ ዓመት አልቅም፣ አንድ ዓመት ተኩል ያልቃል ብለን እኛም የተሳሳትን ነበረ። ከሀገራችን ሁኔታ ግን ከ3 እስከ 4 ዓመት ነው። ተስፋ ሳይቆርጡ ሰው መጠበቅ አለበት የሚል አስተሳሰብ ነው ያለኝ። ፋውንዴሽኑ የሰራዊቱን የቤት እና የቤት ባለቤትነትን ተጠቃሚነት ከማረጋገጥ ጋር ተይዞ ለፋውንዴሽኑ ከተሰጠበት ጊዜ ጀምሮ የተወሰኑ መጀመሪያ አካባቢ መመሪያዎች፣ አንዳንድ ነገሮች፣ ዝግጅቶች እስከሚደረጉ ድረስ የተወሰነ ጊዜ ፈጅተዋል። ከዛ በኋላ አሁን በሙሉ ኃይሉ ወደ ግንባታ ገብቶ ነው ያለው። በሂደት ግንባታዎቹ እየገነባን ስንሄድ እጣ የሚደርሳቸው የወቅቱ ገበያ ሁኔታ ግምት ስለሚያደርግ ሰው ዝግጅትም
ማድረግ ጠይቃል። የገንዘብ አቅም መያዝ ያስፈልጋል። አንዳንድ ነገሮች ማሻሻያ የግድ ከገበያ ጋር የሚሄድ ስለሆነ መንግስት ከተባለ ፐርሰንት በላይ መደጎም አይችልም። አንዳንድ ነገሮች የሚኖሩ ነገር ካለ እሱን ታሳቢ ያደረገ እድሉ የደረሰ ሰው ራሱን እንዲያዘጋጅ በዋና ነገር ግን በተገባለትና በተወራለት ልክ በጊዜ ባለመድረሱ ያው ቅርታ እንጠይቃለን። ግንባታ በጣም ዘግይቷል። ባለቤቶቹ ባለጉዳዮቹ ብዙ ሊሆኑ ይችላሉ። እንደ ፋውንዴሽን ግን ሰራዊታችን ግዳይ ላይ ያለ አጠቃላይ ይህን ተስፋ እያደረገ መንግስት በሰጠው ግዳጅ ሁሉ እየገባ ይሄ ደግሞ ችግሬን ይፈታል ብሎ ተስፋ ያደረገበት ስለሆነ እሱን በተገቢ መንገድ በወቅቱ በተወራለት ልክ ማድረስ አለመቻል በጣም የሚከብድ ነው ለሰራዊታችን ማለት ነው። ሰራዊታችን በሁሉ ቦታ ማድረግ ያለበትን ነገር እያደረገ ያለ እዚህ አካባቢ ያለው ደግሞ ይገባሃል ላንተ እናደርጋለን ያልነው ባለመደረጉ ቅሬታ ሊፈጠር ይችላል። እሱ ላይ ቅርታ መጠየቅ ፈልጋለሁ በጣም ስለዘገየ ማለት ነው። ይሄ የኛ ጉዳይ ባይሆን ማለት ነው የመስራታችን ነው የራሳችን ነው። ወቅቱ የነበረው ማን ይኖር ኃላፊነቱ የፋውንዴሽን ነው። ለጊዜ ደግሞ ፋውንዴሽኑን ተቀብለን እያመራን ያለነው እኛ ነው። የበለጠ ደግሞ ከዚህ በላይ ደግሞ የተሻለ ነገር የሚሆነው መንግስት በአዲሱ አዋጅ እንደምታውቀው በ2011 ይመስለኛል መሬት ከ15 ዓመት አገልግሎት ያለ በሙሉ ህግና መመሪያ እየተዘጋጀ ነው። እሱ ከጸደቀ ደግሞ በማህበር መደራጀት ይሄም ግዳጁ ለፋውንዴሽን ስለሆነ የተሰጠ ይሄን ደግሞ የበለጠ ብዙ ሰው አንድ ጊዜ ወደ የክልሉ በትውልድ አካባቢ ስለሆነ የሚጠየቀው ይሄም ተደራሽ ሊያደርግ ይችላል ብለን ነው የምናስበው። የነበረ እየተመዘገበ ያልተመዘገበ የተመዘገበው ያው እንዳልኳቸው እየወሰርን እየገነባን እናስከዳለን። ያልተመዘገበ ደግሞ በሂደት የሚደርስበትም ነገር ካለ ደግሞ ይሄንም ተጨማሪ እድሎች ስላሉ ለዚህ እድልም መዘጋጀት ይጠይቃል ማለት ነው። በማህበር ይደራጅ መመሪያ መጣ ቢባል የግድ የአቅም የመገንባት ቤት መገንባት ቀላል ነገር አይደለም። መጠየቅ ይሆናል። ከዛ መሬት ሲሰጥ መስተዳደሩም የራሱን የቻሉ ክልሎችም ህግ ኖራቸዋል። አንዳንድ ነገሮች የክልሎቹን ህግ ተከትለን መሄድ ስላለብንም መሬት ጋር የተያዘ ይሄ ሁሉ ሰው ራሱን እየተዘጋጀ መቆየት ይጠይቃል ማለት ነው። በዛ መቼ ነው የሚደርሰው? በአንድ ጊዜ የሚደረስ ነገር አይደለም። ኦሬዲ አገልግሎት ስለሆነ 15 ዓመት አገልግሎት ነው የሚለውና ስለዚህ እዛ እንደሚደርስ አስቦ ይሄ እንደሚሆን በመንግስት በአዋጅ ያስቀመጠ እንደሆነም አስቦ በዛ ደረጃ ራሱን እያዘጋጀ እንዲሄድ ይፈልጋል ሰራዊቱ ማለት ነውና ሰራዊታችን ይሄን ካደረገ በተቻለ መጠን በሂደትም ደግሞ የተሻሻለ ሲሄድ የተሻለ ኑሮ እና ከኛም የሚፈልገው መከላከያ ሰራዊት ፋውንዴሽንም በቤት በኩልም አጠቃላይ ደግሞ በመሬት በኩልም ከክልሎች ጋር እየተነጋገረ የሰራዊታችን ችግር በሂደት እያፈታ እያስተካከለ ለመሄድ ጥረት የምናደርግበት ሁኔታ ይሆናል ብዬ ገምታለሁ። እነዚህ ናቸው። ተመልካቾቻችን የመከላከያ ሰራዊት ፋውንዴሽን ሰራዊቱን የቤት ባለቤት ለማድረግ እያከናወናቸው ያሉትን ተግባራት በተመለከተ ቅኝት ያደረግንበትን መሰናዶ በዚሁ እናበቃለን። መልካም ቆይታ። በህይወት እስካለ ድረስ ህዳሴ ግድብ ግንባታ ለሰከንድም ቢሆን አይቆምም፣ ይቀጥላል። የሚፈለገው መስዋዕትነት ከፍለን